ተመልከቱት። እንደምታዩት ትልቅ ነው፣ ግዙፍ መጽሐፍ ነው። በጣም በገጽ በቁጥር ትልቅ መጽሐፍ። ይሄ መጽሐፍ ግን የተሸከመው ነገር ምንድነው ከተባለ የውሸት የሐሰት። ሌላው በማርያም ጡት ዕውራን ሕሙማን ተፈወሱ ይላል። አሁንም ደግሞ ደጋግሞ ያነሳል። በማርያም ጡት ራሱ በፈሰሰ ወተት ዕውር በራ ይላል። ከዚያ በማርያም ጡት አሁንም ሰው ተፈወሰ። ከዚያ በኋላ እመቤታችን ከአፏ ምራቋን እንትፍ አለችና መላ ሰውነቱን ቀባችው። እሱም በዚያን ጊዜ ከደዌው ሁሉ ፈጽሞ ዳነ ይላል። አሁን እንግዲህ ይሄ ተአምር ነው ተብሎ እልል ይላል ህዝቡ ማለት ነው፣ ያጨበጭባል። የእመቤታችን ተአምር ስሙ ተብሎ ማለት ነው። ሰው ቁሞ ይሰማል። እመቤታችን ይሄንን በሽተኛ ሰውዬ ምራቋን እንትፍ ብላ ሰውነቱን ቀብታ ተፈወሰች እልል ብሎ ስለት ያስገባል ህዝቡ። እምነት አይደለም ይሄ፣ ቤተ እምነት ልንለው ራሱ አንችልም። ለምን ካላችሁ በትክክል ይሄ ትምህርት ያጋነንት ትምህርት መሆኑን ሰዎች በደንብ አድርገው መረዳት ስላለባቸው። እንዲህ አይነት ትምህርት የለም፣ እንዲህ አይነት ትምህርት የለም። ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ እንግዲህ እንደተለመደው ዛሬም የዕለቱን መርሃ ግብር ይዤ በፊታችሁ ተገኝቻለሁኝ። እግዚአብሔር አምላክ ይባርካችሁ። የእግዚአብሔር መንግስት አብራችሁ ስለምትሰሩ ሰዎች እንዲድኑ፣ ሰዎች ወደ ክርስቶስ ኢየሱስ እንዲመጡ በብዙ ጥረት በብዙ ትግል አብረን የእግዚአብሔርን ስራ እንሰራለን። አንታክትም። እግዚአብሔር አምላክ ከኛ ጋር አለ። ብርቱ የሆነው አሸናፊው ጌታ ተዋጊው እግዚአብሔር ከኛ ጋር ስላለ የወንጌልን እውነት ይዘን በምድሪቱ ስፋት ላይ እንመላለሳለን። ለፍጥረት ሁሉ ወንጌልን እንሰብካለን። ፍጥረት ወደ ክርስቶስ ኢየሱስ ይመጣል። እንግዲህ ምድር እግዚአብሔርን በማወቅ ትሞላለች እንደሚለው ቃሉ እንግዲህ ትውልድ ወይም እንግዲህ ቀጣዩ ትውልድ ያለፈው ዘመን ወይም ደግሞ ባለፈው ዘመን ያለፉ ብዙ ትውልድ አለ፣ ብዙ አባቶች አሉ። እንግዲህ እነሱ እንግዲህ አልፈዋል። ግን የሚመጣው ትውልድ ደግሞ የእውነትን ቃል እየሰማ ወደ እግዚአብሔር መንግስት የሚገባበትን እውነት ለመናገር ይህንን ትምህርት እንግዲህ ጌታ በረዳኝ መጠን እየተናገርኩ እየቀጠልኩ ነው ያለሁት። እግዚአብሔር አምላክ ይባርካችሁ። አብራችሁ እግዚአብሔር መንግስት ስለምትሰሩ ክብር ለስሙ ይሁን እያል ዛሬ ደግሞ በዚህ በተአምረ ማርያም መጽሐፍ ላይ እንደተለመደው እንግዲህ ብዙ ትምህርቶችን በዚህ በተአምረ ማርያም ላይ አይተናል። በተአምረ ማርያም መጽሐፍ ላይ ብዙ ትምህርቶችን አንስቻለሁኝ፣ ብዙ ርዕሰ ጉዳዮችን ነካክቻለሁኝ። እንግዲህ እሱን ቆም ብላችሁ በማየት በመመርመር ከእግዚአብሔር ቃል ጋር በማዛመር ስህተት የሆነውን ስህተት በጣም መቃወም ያለብንን ነገር በድፍረት እንድንቃወም ለሰዎች መናገር እንድንችል። ለምሳሌ በቁጥር በገጽ ያስቀምጧቸው ነገሮች አሉ። ሰዎች ለመረጃ ከፈለጓቸው በአክሱሙ ተአምረ ማርያም ላይ ነው ሐሳቡን ያነሳሁት። የአክሱምን ተአምረ ማርያም የፈለኩበት ምክንያት እንግዲህ የአክሱም ራሱን የቻለ ተአምር አለ፣ እንደገና ደግሞ የቤተ ክህነቱ ተአምር ራሱን ይቻላል ማለት ነው። እንግዲህ የቤተ ክህነቱን ወደፊት እመጣበታለሁ። የአክሱሙ ተአምረ ማርያም ላይ የተቀመጠው ሐሳብ ግን በጣም ብዙ አጸያፊ ዘግናኝ ታሪክ ያለበት ስለሆነ እሱ እንደ ሌሎቹ መጻሕፍትም መታየትም ስላለበት ማለት ነው። እንግዲህ አክሱማውያን ወይም ደግሞ የአክሱሙ ተአምረ ማርያም በራሱ ራሱን የቻለ ርዕስ ተሰጥቶት ተጽፏል። ይህንን ተአምር በተመለከተ ግን ትምህርቱን የምትሰሙ ሰዎች በደንብ አድርጋችሁ ቁጥሩን ሳነሳ ገጹን ስጠቅስ ሄዳችሁ ማመሳከር ትችላላችሁ። ለመረጃ ራሱ ይጠቅማቸዋል። ዋናው በዚህ በተአምረ ማርያም ጉዳይ ላይ በቅደም ተከተል ገጹንም ቁጥሩንም እየጠቀስኩ እንድናገር ያሰብኩበት ዋና ምክንያት መረጃ ሰዎች እንዲያገኙ ነው። እንግዲህ በተአምረ ማርያም ላይ የተጻፈውን የስህተት ትምህርት በመረጃ ለሰዎች ለማስረዳት፣ ለምሳሌ ዛሬ አሁን የማነሳው ርዕሰ ጉዳይ በማርያም ምራቅ ሕሙማን ተፈወሱ ይላል። እንግዲህ በምራቅ ነው ሕሙማን ተፈወሱ የሚለው። ይሄ ትምህርት ከመጽሐፍ ቅዱስ ጋር እንዴት ሄዳል የሚለውን በደንብ እንድናይ ያደርገናል ማለት ነው። ምን ብሎ ነው የሚናገረው? ሕሙማን የተፈወሱት በድንግል ማርያም ምራቅ ነው የሚለው። እንዴት ነው ሰው በምራቅ የሚፈወሱ? አንደኛ አጸያፊስ አይደለም ወይ? እና እንደ አንድ ነገሮች የባለፉትን ትምህርቶች እንዲያው ቆም ብላችሁ በተአምረ ማርያም ላይ የተነሱ ሐሳቦችን በቅደም ተከተል ያነሳኋቸው ነገሮች ስላሉ እስኪ እነዚያን ትምህርቶች እዩዋቸው። እነዚያ ትምህርቶች ውስጥ መረጃ ታገኛላችሁ። እነዚያ ትምህርቶች ውስጥ ብዙ ሐሳቦችን ታገኛላችሁ። እዚያ ትምህርት ውስጥ ብዙ የስህተት ትምህርት ታገኛላችሁ። እዚያ ከባለፉ ትምህርቶች ላይ ለሰዎች ማስረዳት የምትችሏቸው ወይም ደግሞ ወንጌልን መናገር እንድትናገሩ የሚረዱ ጥቅሶች ነገሮች አሉ ማለት ነው። እንግዲህ በኦርቶዶክስ ቤተክርስቲያን ስለ መዳን የተነሳ ነገር አለ፣ ስለ ቤዛነት የተነሳ አለ፣ ስለ ኃጢአት ስርየት የተነሳበት ክፍል አለ፣ ስለ መንግስተ ሰማያት የተነሳበት ክፍል አለ፣ ስለ ጽድቅ የተነሳበት ክፍል አለ።
ስለ እርቅ የተነሳበት ክፍል አለ። ብዙ ርዕሰ ጉዳዮችን ያትታል፣ ይመረምራል ማለት ነው። ዛሬ ግን እንደ ዋና ርዕሰ ጉዳይ አንስቼ የማነሳው የምናገረው በማርያም ምራቅ ሕሙማን ተፈወሱ የሚለውን ትምህርት እሱን ነው። ገጽ 647 ላይ እንሄድና እንግዲህ በማርያም ምራቅ ሰው ተፈወሰ የሚለውን ትምህርት በደንብ አድርገን እንድናይ ይረዳናል ማለት ነው። እንግዲህ በምራቅ ነው ተፈወሰ የሚለው እንደዚህ ይላል። ዋሉ አዱ ቤሲ አላዊ ህጉ ለእግዚአብሔር ዋልወቱ ምግባረ ሰናይ ዋቲ እለተ ሆረ ፍኖተ ወበጊዜ ግባቱ አሃዞ ደዌ ወኮነ ዱኩመ ወይቤልው አዝማዲው ሀበነ እምንዋይከ ወንሁር ሀበ አቃቤ ስራይ እስመ አልብነ ዘንሁ ወነሱ እምንዋየ ዚያው ሀብጓ ለአቃቤ ስራይ ይላል። እንግዲህ ታምሩን በአማርኛ ላነበው። የእግዚአብሔርን ህግ የሚተላለፍ ፈጽሞ በጎ ስራ የሌለው አንድ ሰው ነበረ። ከዕለታት በአንድ ቀንም መንገድ ሂዶ ሲመለስ ታመመ። ዘመዶቹም እኛ ገንዘብ ስለሌለን ከአንተ ገንዘብ ስጠንና ለመድኃኒት አዋቂ ሰጥተነው ያድንህ አሉት። እሱም ሰጣቸውና ለመድኃኒት አዋቂው ሰጡት። ይሄ ጥንቁልና ነው። በነገራችን ላይ የጥንቁልና መጽሐፍ ነው። ተአምረ ማርያም የጥንቁልና መጽሐፍ፣ የአስማት የድግምት መጽሐፍ መሆኑን በደንብ እናገራለሁ። ለምሳሌ አስማት እንዳለበት፣ መተት እንዳለበት፣ ጥንቁልና ራሱ እንዳለበት፣ ለምሳሌ መጥቁልን ድንግል ማርያም በአስማቱ አሸነፈችው የሚል ክፍል ስላለ ማለት ነው። ስለዚህ ድንግል ማርያም መጥቁል ከተባለ ጠንቋይ ጋራ በጥንቁልና የተወዳደረች ሴት እንደሆነች ታምሩ ይናገራል። ስለዚህ እዚህም ጋር ሲናገር ለባለመድኃኒት ገንዘብ ተበድረው እንደወሰዱ የሚናገር ነው። ታምረ ማርያም ባጭሩ የጥንቁልና መጽሐፍ ነው። የድግምትም የአስማትም የመተትም መጽሐፍ እንደሆነ በግልጽ ማየት እንችላለን። ይህን ስናገር ግን በመረጃ ነው። አስማት ድንግል ማርያም ትደግም እንደነበር ታምሩ ስለሚናገር በቤተ መቅደስ ያውም በቤተ መቅደስ ውስጥ ማለት ነው። ስለዚህ የጥንቁልና መጽሐፍ መሆኑንም በእግረ መንገድ እንድታውቁት ነው። አዋቂው ሰጡት። ያ መድኃኒት አዋቂው ሰውም ከርቤና ሌላም በየአይነቱ ቅባት አምጡ አላቸው ይላል። እንግዲህ ተመልከቱት። አሁንም የጥንቁልና ነው። ያ መድኃኒት አዋቂው ሰውዬ ምን አላቸው ነው የሚለው። ከርቤና ሌላም በየአይነቱ ቅባት አምጡ አላቸውና አመጡለት። ነገር ግን በሽተኛውን ከደዌው አልፈወሰውም። ባለመድኃኒቱ ማለት ነው። ጠንቋዩ ጥንቁልናው ከሸፈበት ማለት ነው። ያ በሽተኛ ሰውዬም አምላክን የወለደች የእመቤታችንን መታሰቢያ አያድርግልኝ እሷ ትፈውሰኛለች ብሎ ለሚስቱ ነገራትና ተኛ። ያ በሽተኛው ሰውዬ ሚስቱን የእመቤታችንን መታሰቢያ አድርግልኝ እሷ ትፈውሰኛለች ብሎ ተኛ። ጠንቋይ ቤት ሄደ፣ ከሰረ። አልተፈወሰም፣ አልዳንም። ግን ያለው አማራጭ ምንድን ነው? የእመቤቴን መታሰቢያ አድርግልኝ እሷ ትፈውሰኛለ ነው። አምላክን የወለደች እመቤታችን በራእይ ተገልጻ አንተ ሰው እስከ ዛሬ ባለው ዘመንህ ሳታውቀኝ በከንቱ ኖረህ ነበር፣ አሁን ግን መከራ በደረሰብኝ ጊዜ አወከኝ አለችው ይላል። ማን? ማርያም። ያም በሽተኛ እመቤቴ ወይ በአንቺ የተማመነውን ለፍጥረቱ ሁሉ ይቅርታና ቸርነት የምታድርጊ አንቺን አምባ መጠጊያ ለሚያደርግ ሕይወትን የምትሰጭ ነሽና። ተመልከቱ። አሁን እንግዲህ አምባ መጠጊያ ራሷ ድንግል ማርያም ናት። ሕይወትን የምትሰጥ ራሷ ማርያም ናት። ለዚህ ነው ታምረ ማርያምን በጣም የምቃወምበት። ታምረ ማርያም የተባለ መጽሐፍ የስህተት ትምህርት ያለበት የጥንቁልናና የድግምት መጽሐፍ ነው። አስማት ነው፣ መተት ነው ብዬ የምናገርበት የጥንቁልና ስራን ስለሚያለማምድ ነው። ሰዎች ሲያማቸው ወደ ጠንቋይ ቤት እንደሄዱና ወደ ባለ መድኃኒት ቤት ሂደው እንደከሰሩ ነው የሚናገር፣ እንደከሰሩ ይናገራል። ከዚያ ሴትዮዋ ማርያም መጣ የት ታውቀኛለህ ሁሉ ስትለው እንሰማለን። ከዚያ ሌላው አልፎ እኔ ሌላው ነገር በደንብ ማየት ያለባችሁ ነገር በደንብ መረዳት ያለብን ድነትን፣ የዘላለምን ሕይወት፣ የኃጢአትን ስርየት፣ ጽድቅን፣ ቤዛነትን፣ እርቅን በሰውና በእግዚአብሔር መካከል በክርስቶስ ኢየሱስ የተከናወነውን ስራ ክርስቶስ የፈጸመውን ኢየሱስ ያከናወነውን ኢየሱስ የፈጸመውን ስራ ኢየሱስ በቃ በሞቱ የከፈለውን ዋጋ ለማርያም መስጠት ወይም ደግሞ በክርስቶስ ቦታ ማርያምን መተካት እጅግ ነው የሚያሳዝነው። ቅድም ዮሐንስ መልእክት ላይ እንዳነበብነው የእግዚአብሔር ልጅ የሌለው ሕይወት የለውም ነው የሚል። በእግዚአብሔር ልጅ ለሚያምን በነፍሱ ምስክር አለው ነው ይልና በልጁ የማያምን ግን ሕይወት የለውም። የዘላለም ሕይወት ያለው በክርስቶስ ፍጹም የሆነው ያ ዘላለማዊ ሕይወት ያለ እግዚአብሔር ፍርድ ያለ እግዚአብሔር ቁጣ ያ ከሞት ከሲኦል ከገሃነም ሰው ሊያመልጥ የሚችለው ወይም ደግሞ እውነተኛው ሕይወት ክርስቶስ ላይ ነው ያለው። ሕይወት ክርስቶስ ነው። ከክርስቶስ ውጭ ሌላ ነገር የለም። ማርያም ሕይወትን ከክርስቶስ ተቀበለች እንጂ በራሷ ሕይወት የላትም። እዚህ ጋር ስንመጣ ግን እሷ የዘላለም ሕይወት ናት። ሕይወትን የምትሰጭ ነሽና ከዛሬ ጀምሮ አገልጋይሽ ሆን ዘንድ ፈውሽኝ እንጂ የቀድሞ ኃጢአቴን አትዘክሪብኝ እያለ ተማጸነ። አሁን ኃጢአቴን ምን በይልኝ? ኃጢአቴን አትዘክሪብኝ፣ ይቅር በይኝ፣ በደሌን ይቅር በይኝ። ብዙ ኃጢአት ሰርቻለሁ በድያለሁ፣ ግን የቀደመውን ኃጢአቴን ምን አትቁጠሪብኝ፣ ይቅር በይኝ ኃጢአቴን ብሎ ይጠይቃታል። ከዚያም በኋላ እመቤታችንም ከአፏ ምራቋን እንትፍ አለችና መላ ሰውነቱን ቀባችው። እሱም በዚያን ጊዜ
ከደዌው ሁሉ ፈጽሞ ዳነ ይላል። እንግዲህ በምራቅ ምናለች ነው? በምራቋ ሰውየውን ፈወሰችው። በምራቅ ፈውስ የለም፣ በጭቃም ፈውስ የለም፣ በአመድም ፈውስ የለም። እምነት ብላችሁ ከቤተልሔም በመጣ አመድ ፊታችሁን ብትቀቡ ድነት የለም። እንግዲህ ዲያቆኑ ከቤተልሔም ሄዶ በመሶበ ወርቅ ወይም ደግሞ በትንሿ መሶበ ወርቅ አፍሶ አምጥቶ አመድ ቢሰጣችሁ ያንን አመድ እየበጠበጣችሁ ብትጠጡት ያንን አመድ እንደገና በትምህርተ መስቀል አድርጋችሁ ፊታችሁን ብትቀቡት ብትኳሉት ድነት የለም። ልንገራችሁ፣ ድነት ያለው በክርስቶስ ነው። ፈውስ ያለው በኢየሱስ ነው። የስጋን ፈውስ የነፍስን ፈውስ ያለው በኢየሱስ ክርስቶስ እንጂ በማርያም አይደለም። እንዲያው ሲጀመር በምራቅ እንዴት ተፈውሳለች? እንኳን በምራቋ በስሟ መፈወስ አትችልም። በስሟ መፈወስ አትችልም። ስለዚህ በምራቅ ፈውስ አለ፣ በጭቃ ፈውስ አለ የሚል ሃይማኖት አይደለም። በጭቃ ፈውስ የለም፣ በአመድ ፈውስ የለም፣ በምራቅም ፈውስ የለም። ይሄ የጭቃ ረግረጋማ ጭቃ እዚያ ጋር ሂዶ ጭቃ ዘግኖ እያመጣ እዚህ በባሊ እየቸረቸረ ሰዎች ጭቃ በገንዘብ እየገዙ ሂደው እምነት እንደዚህ ነው እንዴ? እምነት እኮ ይሄ አይደለም። እምነት በክርስቶስ ነው። በክርስቶስ ኢየሱስ ማመን ነው የዘላለም ሕይወት ያለው። እምነታችን ክርስቶስ ነው። ሃይማኖታችን ክርስቶስ ነው። መጽሐፉ የሚናገረው እኮ እንደዚያ ነው። መጽሐፉ የሚናገረውን ነገር ለምሳሌ ዕብራውያንን ላንሳ። ዕብራውያን ስለዚህ ነገር ምን ይላል ብለን ስንመለከት ዕብራውያን ላይ የተጻፈውን ሐሳብ በደንብ አድርገን ማየት እኔ አመድ የሚያስበላ ጭቃ የሚያስበላ እንደዚህ ምራቅ የሚያስውጥ ሃይማኖት አይደለም፣ እምነት አይደለም። ይሄ ቤተ እምነት ልንለው ራሱ አንችልም። ለምን ካላችሁ በትክክል ይሄ ትምህርት ያጋነንት ትምህርት መሆኑን ሰዎች በደንብ አድርገው መረዳት ስላለባቸው እንዲህ አይነት ትምህርት የለም። እንግዲህ በዕብራውያን መጽሐፍ ምዕራፍ 3 ላይ ስናይ እንደዚህ ብሎ ይናገራል። ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ማንን ተመልከቱ ነው የሚለው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምንድን ነው? ምናችን ነው? ለኛ አሁን ለኦርቶዶክሳውያን ኢየሱስ ምናቸው? አምላካቸው ነው? አዳኛቸው ነው? ፈዋሻቸው ነው? አይደለም። በእውነት በክርስቶስ ቦታ የተተካ ብዙ አማልክት ነው ያለው፣ ብዙ ጣዖታት ነው ያለው። ለኛ ግን ሃይማኖታችን፣ አስታራቂያችን፣ አማላጃችን፣ ሊቀ ካህናት፣ መካከለኛ፣ ቤዛ፣ ለኃጢአታችን ስርየት ደሙን ያፈሰሰ በሰውና በእግዚአብሔር መካከለኛ ሆኖ በሰውና በእግዚአብሔር መካከለኛ ሆኖ ሰውን ከእግዚአብሔር ጋር ያስታረቀ ሰውን ለመንግስተ ሰማያት ያበቃ በደሙ ያነጻን የቀደሰን እርቅን ያገኘንበት ፈውስን ያገኘንበት ድነትን ያገኘንበት ከእግዚአብሔር ጋር መታረቅን ያገኘንበት ለዘላለም ሕይወት የበቃንበት ስም አንድ ስም ነው። እሱም ኢየሱስ የሚባል ስም። ከክርስቶስ ኢየሱስ ውጭ ሌላ ምንም አይነት ስም የለም። ስለዚህ መጽሐፍ ቅዱሳችን የሚናገረን ይህንን ስም እንድንናገር ይህ በዚህ ስም አምነን እንድንድን ነው የሚናገረው። ስለዚህ ወንድሞች ሆይ ቅዱሳን ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ማንን ተመልከቱ? ኢየሱስን ተመልከቱ ነው የሚለው። አሁን በተአምረ ማርያም ላይ ስንመጣ እመቤታችን ቅድስት ድንግል ማርያም ሰውየውን ምን ያደረገችው? ምራቋን እንትፋለችው፣ መላ ሰውነቱን ቀባችው፣ ሰውየው ተፈወሰ። አሁን እንግዲህ ይሄ ተአምር ነው ተብሎ እልል ይላል ህዝቡ ማለት ነው፣ ያጨበጭባል። የእመቤታችን ተአምር ስሙ ተብሎ ማለት ነው። ሰው ቁሞ ይሰማል። እመቤታችን ይሄንን በሽተኛ ሰውዬ ምራቋን እንትፍ ብላ ሰውነቱን ቀብታ ተፈወሰች እልል ብሏል። ስለት ያስገባል ህዝቡ፣ ሻማ ያስገባል፣ ጧፍ ያስገባል፣ መጋረጃ ያስገባል፣ ገንዘብ ያስገባል፣ ስለት ያስገባል፣ ብዙ ስጦታ ያመጣል፣ ያበላል፣ ያጠጣል። ምጽዋት፣ ዳቦ ሳይቀር፣ እንጀራ ሳይቀር፣ ጠላ ሳይቀር፣ ውስኪ ሳይቀር ያጠጣል። አያችሁ፣ ይሄ ነው ሃይማኖት። እንግዲህ ይህን በማድረግ ሰው መንግስተ ሰማያት አይገባም። ስለዚህ ይሄ ተአምረ ማርያም የተባለ መጽሐፍ ይህንን ከመስማት ተቆጥባችሁ ወንጌል በመስማት ጆሮአችሁን ከፍታችሁ ለእግዚአብሔር መንግስት እንድትበቁ በዚሁ አጋጣሚ ይናገራለሁ። ሌላው ከማርያም ስዕል ሌላው በገነት ውሃ የተጠመቀ የሞት ፍርድ የለበትም ይላል። እንግዲህ ተመልከቱት። እንግዲህ ፍርድ በገነት ውሃ የተጠመቀ ሰው ፍርድ የለበትም ይላል። በገነት ውሃ የተጠመቀ ሰው ፍርድ የለበትም። መጽሐፍ ቅዱሳችን ደግሞ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ፍርድ በክርስቶስ ኢየሱስ አለማመን፣ በክርስቶስ ኢየሱስ የማያምን ሰው ፍርድ አለበት። በክርስቶስ ኢየሱስ እስካላመነ ድረስ በገነት የሚጠመቅ በአባይ ወንዝ የሚጠመቅ በየትኛው ውሃ ይጠመቅ ሰውየው ሊድን አይችልም፣ መንግሥተ ሰማያት አይገባም። ስለዚህ በገነት ውሃ የተጠመቀ ሲጀመር ሰው ገነት ሄዶ ነው እንዴት ነው የሚጠመቀው? እንግዲህ ተመልከቱ። አያችሁ፣ የማትወጡትን ነገር ነው የሚነግራችሁ ይሄ ተአምረ ማርያም መጽሐፍ። ሰው ማድረግ የማይችለውን ነገር ሰው እንዴት ነው ከዚህ ምድር ወደ ገነት ሄዶ ተጠምቆ የሚመጣው? እንዴት ነው ገነት ሄዶ ሰው ሊጠመቅ? አንድ ኦርቶዶክሳዊ ሰው መቼም ይህንን የሚሰራው ኦርቶዶክሳዊ ስለሆነ ማለት ነው። ሌላ ሰውማ መቼም ገነት ሄጄ ተጠምቄ መንግሥተ ሰማያት እገባለሁ አይልም። እንደው አንድ ሰው አሁን በህሊናው እዚህ ቁጭ ብሎ ገነት ሄዶ በዚህ በገነት ውሃ ተጠምቆ መጥቶ መንግሥተ ሰማያት እንደሚገባ ሲጀመር ወደ ገነት ለመግባት እኮ ድነት ያስፈልጋል። ራሱ ኢየሱስን ማወቅ ያስፈልጋል።
ዘው ብሎ የሚገባበት ስፍራ እኮ አይደለም። የትኛው ገነት ነው? አያችሁ፣ ታምረ ማርያም የሚያስተምረው ትምህርት የዚህ ዓለም ሰዎች ሊወጡት የማይችሉት ቀንበር፣ መሸከም የማይችሉት ቀንበር፣ ሊወጡት የማይችሉት ተራራ፣ አቀበት፣ ዳገት፣ ቁልቁለት ያመጣል። ይሄ መጽሐፍ በራሱ በጣም በትክክል ነው የምናገረው። ይሄ መጽሐፍ እውነት ለመናገር ሰውን ሁሉ የኢትዮጵያን ሕዝብ እጅና እግሩን አሳስሮ ለሲኦል ለገሃነም የዳረገ መጽሐፍ። ይሄ መጽሐፍ በእውነት ለመናገር ከኢትዮጵያ መልክዓ ምድር መወገዝ ያለበት መገሰጽ ያለበት ይሄ መጽሐፍ እጥፍጥፍ ተብሎ ቦታ ሊሰጠው የሚገባ መጽሐፍ ነው። ይሄ መጽሐፍ ሲነበብ የማይሰማ የለም፣ የማይነቃ የለም። ወንጌል ሲነበብ ግን ወገኖች ሰዎች ሁሉ ይከነክናቸዋል። በየመድረኩ እያየን ነው፣ ማርያም 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 እየተባለ ማለት ነው። ተመልከቱ፣ ዋጋውን አግኝቷል ይሄ ሰው። በየመድረኩ በየአደባባዩ ስለ ማርያም የሚተርክ የሚያወራ ኢየሱስ ክርስቶስን ገፍትሮ የሞተለትን ጌታ የተሰቀለለትን የታረደለትን ደሙን ያፈሰሰውን ኢየሱስ ክርስቶስን ትቶ ሰውየው በክርስቶስ ኢየሱስ አምኖ መዳን ሲገባው የክርስቶስን ወንጌል የክርስቶስ ኢየሱስን ስም የሞተለትን ስም ይህንን ስም በመናቅ በማርያም ስም ድናለሁ ብሎ ማሰብ በጣም አንደኛ ፍርድ ነው። ስለዚህ በገነቱ የተጠመቀ ሰው መንግሥተ ሰማያት ይገባል የሚለው ትምህርት ያጋንንት ትምህርት ነው። እውነት የለም ረግራችን ሰው መገነት ሄዶ ቢጠመቅ አይድንም። ድነት በክርስቶስ ኢየሱስ በማመን ነው፣ በእምነት ነው፣ ሌላ ነገር የለም። ስለዚህ እግዚአብሔር ቁጣ ከእርሱ ሊወገድ የሚችለው ከቁጣው ሊድን የሚችለው ሰው በክርስቶስ ኢየሱስ ሲያምን ነው። የእግዚአብሔር ቁጣ የበረደው በክርስቶስ እንጂ በገነቱ አይደለም ነው። ሌላው እዚህ ጋር ከማርያም ስዕል ጡት ውስጥ የሜሮን ዘይት የመሰለ ምንጭ መነጨ ይላል። ይህ በጣም ተረት ነው፣ አስቂኝ ማለት ነው፣ የልጆች ጨዋታ ማለት ነው። ከማርያም ጡት ምን ወጣ ነው የሚለው? ሜሮን ወይም ደግሞ የሜሮን ዘይት። ተመልከቱት፣ ዘይት አፍላቂዋ ማርያም የሚል መጽሐፍ ሁሉ ጽፎ አይቻቸዋለሁ። ዘይት አፍላቂዋ። ታዲያ የኢትዮጵያ ሕዝብ ለምንድን ነው የተራበ? ዘይት ማርያምን ያመለከ ስሟን የጠራ ሁሉ በእሷ የታመነ ሁሉ ለምን አልበላም አልጠጣም? ዘይት እያፈለቀች እንዲያው ይቅርና እንደው ይህንን ቃል ስትጠቀም ይህንን ቋንቋ ስትጠቀም ይቀር ለማኞች ሁሉ የማርያምን ስም ነው የሚጠሩ። ታዲያ ለምንድን ነው ዘይት ያልፈለቀላቸው? ለምንድን ነው የተራቡት? ለምንድን ነው የተጠሙት? ለምንድን ነው ዘይት አፍላቂዋ ማርያምን እየጠሩ እንዴት ዘይት አጣ? የኢትዮጵያ ሕዝብ እንዴት ኦርቶዶክሳዊ እንዴት ዘይት አጣ? ዘይት አፍላቂዋ ማርያም የሚል መጽሐፍ ተጽፏል። አፈለቀች ዘይት። ታዲያ ለምንድነው በየእንትኑ የምንጫጫው ማለት ነው? እሱ ሁሉ በደንብ አድርጎ ማየት አስፈላጊ ነው። ስለዚህ የሜሮን ዘይት የመሰለ ምንጭ መነጨ የሚለው በጣም የተሳሳተ ነው። እንግዲህ ገጽ 650 ሄዳችሁ ማየት ትችላላችሁ። በገነቱ የተጠመቀ የሞት ፍርድ የለበትም የሚለው መጽሐፍ ላይ ገጹን ከፈለጋችሁ ገጽ 650 ቁጥር 10 ላይ ሄዳችሁ ማየት ትችላላችሁ። በስዕል ጡት ወተት እውር በራ ይላል። በማርያም በስዕሏ እንግዲህ የማርያም ስዕል ነው። ስዕሉ ግን ከስዕሊቱ ጡት ላይ ወተት ፈሰሰ፣ ከዚያ በወተቱ እውር በራ ነው የሚለው መጽሐፉ። አያችሁ፣ እንዲህ አይነት ትምህርት ነው። ይሄንንም ገጽ 653 ቁጥር 9 እስከ 10 ሄዳችሁ ማየት ትችላላችሁ። ምንድን ነው የሚለው? ከስዕሊቱ ጡት ምን ወጣ? ወተት ፈሰሰ፣ ከዚያ እውር በራ። በስዕል ፊት መስገድ፣ መንበርከክ፣ መማፀን፣ እጅ መንሳት መጽሐፍ ቅዱስ አይደለም። ስለዚህ ስዕሊቱን መማፀን በራሱ ኃጢአት እንደሆነ መናገር አስፈላጊ። ስዕሊቱ ሲጀመር ስዕል ጣዖት ነው፣ ባዕድ አምልኮ ነው፣ ክፉ ትምህርት ነው። እንደገና ደግሞ ከስዕሊቱ ጡት ወተት ፈሰሰ እውር በራ የሚለው ትምህርት በራሱ መጽሐፍ ቅዱሳዊ አይደለም፣ የተሳሳተ ግንዛቤ ያለበት ነው። በማርያም ጡት በሽተኛ ዳነ ተፈወሰ ይላል። በራሷ ይሄ መተሻሸት ምን እኔ ይሄ ግልሙትና ነው ብዬ የምናገረው። ለምሳሌ በማርያም ጡት ሰው ተፈወሰ ዳነ ከተባለ ይሄ መተሻሸት፣ ሴትና ወንድ ወይም ደግሞ የማርያምን ስዕል ቁጭ አድርጎ ስሎ ጡቷን በመነካካት በመዳሰስ ሰው ተፈወሰ የሚለው ይሄ ዝሙት ነው፣ ሴሰኝነት ነው፣ አመንዝራነት ነው። ይሄ ግልሙትና ነው ብዬ ነው የምናገረው እንጂ ትክክለኛ ልምምድ አይደለም። ስዕል እየዳሰሰ ተፈወሰ የሚል ትምህርት የለም። ስለዚህ ያጋንንት ትምህርት ነው። ይህን ሰዎች መቀበል የለባቸው። ሰው የሚፈወሰው በኢየሱስ ክርስቶስ ነው። እንግዲህ ወንጌላትን ማጥናት ስላለብን እንግዲህ ጠቅላላ አድርጌ የመጽሐፍ ቅዱስ ሐሳብ ወደ መጨረሻው ሐሳብ ላይ እናገራለሁ። እንግዲህ ይህንን ይናገራል። በማርያም ጡት በሽተኛ ዳነ ተፈወሰ። ገጽ 658 ቁጥር 11 ላይ ሂዶ ማየት ይችላል። በማርያም አማላጅነት ሰው ሁሉ ወደ መንግስተ ሰማያት ይገባል የሚል አለ። በእሷ አማላጅነት ሰው መንግስተ ሰማያት ይገባል። ለምሳሌ ገጽ 662 ቁጥር 18 ይህንን ማየት ይቻላል ማለት ነው። እንግዲህ እነዚህ ነገሮች ሁሉ በምንመለከትበት ጊዜ ከስዕል ግርጌ መተኛት፣ መማፀን፣ መዳንን ማግኘት አይኔ በራ ማለት በራሱ ያጋንንት ትምህርት መሆኑን ሰውን በደንብ መሆኑን ሰው ማድመጥ አለበት። ከስዕል ግርጌ በመተኛት መማፀን፣
እንደገና መዳንን አገኘው ወይም ደግሞ ድነትን አገኘው፣ አይኔ በራ ማለት በራሱ ያጋንንት ትምህርት ነው። ሌላው በማርያም ጡት ዕውራን ሕሙማን ተፈወሱ ይላል። አሁንም ደግሞ ደጋግሞ ያነሳል። በማርያም ጡት ራሱ እንደገና ከስዕል ጡት በፈሰሰ ወተት ዕውር በራ ይላል። ከዚያ በማርያም ጡት አሁንም ሰው ተፈወሰ ይላል። ዕውር በራ ብሎ ይናገራል። አሁንም ይሄ ግልሙትና ነው። ለምሳሌ 668 ገጽ ቁጥር 14 ላይ ሄዳችሁ ማየት ትችላላችሁ። ሌላው የማርያም ስዕል ዳሰሰችው ከለምጹም ተፈወሰ ይላል። የማርያም ስዕሏ ራሱ ሰውየው በሽተኛውን ዳሰሰችው፣ ሰውየው ተፈወሰ። ይሄም ውሸት ነው። ገጽ 673 ቁጥር 9 ላይ ሄዳችሁ ማየት ትችላላችሁ። ማርያም የኢትዮጵያ ጳጳስ አባ ከሳቴ ብርሃን ያቀረበውን መስዋዕት ለማሳረግ ከሰማይ ወረደች ይላል። እንግዲህ የኢትዮጵያ ጳጳስ ከሳቴ ብርሃን የተባለው ሰውዬ መስዋዕት ባቀረበ ጊዜ ማርያም መስዋዕቱን ለማሳረግ ከሰማይ ወደ ምድር መጣች የሚል ራሱ አለ። ይሄም እንግዲህ ማርያም በየጊዜው ለሰዎች ለጳጳሳት በተለይ ለጳጳሳት ትገለጣለች፣ በራእይ በህልም ትመጣለች። ይሄ ጥንቁልና ነው፣ ሟርት ነው፣ እንደገናም ደግሞ ክፉ መንፈስ ነው። ስለዚህ ማርያም ተገለጠችልኝ የሚሉ ሰዎች በራሳቸው ጤናማ አይደሉም። የማርያም መገለጥ ከአጋንንት ነው። የማርያም መገለጥ ከክፉ ከዲያብሎስ ነው። የማርያም መገለጥ ከዚህ ዓለም ከርኩሱ መንፈስ መሆኑን በደንብ አድርጎ ሰው መረዳት መቻል አለበት። በተለይ ለጳጳሳት ለመነኮሳት የምትገለጠዋ ማርያም በትክክል አጋንንት የሚጠቀምባት ወይም ደግሞ በእሷ መልክና ቅርጽ ተመስሎ የሚመጣው ክፉ መንፈስ መሆኑን ሰዎች መረዳት መቻል አለባቸው። ስለዚህ ማርያም ተገለጠችልን የምትሉ ሰዎች ጥንቃቄ ያስፈልጋችኋል። ትክክለኛ መገለጥ አይደለም ለማለት ነው። ሌላው ማርያም መንፈስ ቅዱስ በእሳት ነበልባል አምሳል ወርዶ ጣናን እንደ ዮርዳኖስ ቀደሳት ይላል። እንግዲህ ይህንንም ስንመለከት ጣናን መንፈስ ቅዱስ ቀደሰው በምን አምሳል ወርዶ? መንፈስ ቅዱስ በእሳት ነበልባል አምሳል ወርዶ ጣናን እንደ ዮርዳኖስ ቀደሳት የሚለው ገጽ 678 ቁጥር 10 ላይ ሄዳችሁ ማየት ትችላላችሁ። ውሸት ነው። መንፈስ ቅዱስ ጣናን ቀጥታ እንደ ዮርዳኖስ ውሃ መጥቶ ሲጀመር መንፈስ ቅዱስ ዮርዳኖስ እንዴት ነው ባረከው እንዴ? መንፈስ ቅዱስ በኢየሱስ ክርስቶስ ላይ አረፈ ነው የሚለው አይደል? የሚለው መጽሐፉ የሚለው እንደዚያ ነው እንጂ ውሃ ባረከ አይልም። ውሃውን ባረከው ቀደሰው አይልም። መንፈስ ቅዱስ በርግብ አምሳል በዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ ወርዷል። ግን ዮርዳኖስን ውሃውን አይደለም፣ እሱን ለመቀደስ አይደለም የመጣው። አብ የምወደው ልጅ እርሱ ነው እርሱን ስሙት እንዳለ ወልድን ለማክበር መጣ እንጂ ውሃ ለመቀደስ አይደለም። ይህንንም በደንብ ነጥሎ ማየት በጣም አስፈላጊ ነው። ለምሳሌ መንፈስ ቅዱስ የወረደበት በምን ምክንያት ነው ከተባለ ወልድን ለማክበር እንደሆነ ግልጽ ነው። እዚህ ጋር ስንመጣ ግን ዮርዳኖስን እንደቀደሰው ጣና ሐይቅን ቀደሰው። ታዲያ ጣና ሐይቅ ያሁሉ እንዲህ አይነት ነገር ለምንድን መዋሸት በጣም ለምን አስፈለገ? ስለዚህ እንዲህ አይነት ትምህርቱ በጣም መጽሐፍ ቅዱሳዊ ስላልሆነ ሰዎች በደንብ መረዳት አለባቸው። ለምሳሌ ሌላ የተሳሳተ ታሪክ ስንመለከት ቅዱስ ያሬድ ዜማን የደረሰው ማርያም ነጩን ወተት ግታው ነው ይላል። ይሄ ገጽ 686 ቁጥር 13 እስከ 26 የያሬድን ዜማ በተመለከተ የሚያትተው ክፍል ማለት ነው። እንግዲህ ቅዱስ ያሬድ የኢትዮጵያ ሊቅ ነው። እንደገናም ደግሞ ዜማዎቹ ሁሉ ጽዋትወ ዜማ የቅዱስ ያሬድ ድርሰቶች ተብሎ ነው የሚታሰቡት። ግን በአንድ በኩል በመንፈስ ቅዱስ ተመልቶ እንደገና በመገለጥ እንደደረሰው ይነገራል። በአንድ በኩል ደግሞ ማርያም ጡቷን ግታው ነው ይላል። እንግዲህ ይሄም የስህተት ትምህርት መሆኑን መረዳት በቻል በጣም አስፈላጊ ነው። እንግዲህ ቅዱስ የያሬድ ዜማ እና የመላእክት ዜማ አንድ ነው የሚለው ትምህርት መጽሐፍ ቅዱሳዊ ነው ብሎ ጥያቄ ያነሳል ጠያቂው ማለት ነው። ስለዚህ ቅዱስ ያሬድ የደረሰው ድርሰት በሙሉ ማርያም እንደ አቢሾ፣ እንደ ነጭ አቢሾ፣ እንደ ቀይ አቢሾ እንደ ባለ መድኃኒት ጡቷን ምን አድርገው ወይም መድኃኒት ቀምማ በጡቷ ሰጥታው ነው የሚለው በጣም የተሳሳተ ድርሰት መሆኑን እንግዲህ ከዚህ መረዳት የቤተ ክርስቲያኒቱ ሊቃውንት ቆም ብለው ሊያስቡ ይገባቸዋል ማለት ነው። ሌላው ማነሳው ተክለ ሃይማኖት የተወለደው በድንግል ማርያም አማላጅነት ነው የሚለው እንግዲህ ገድሉን እንግዲህ እናያለን ወደፊት። ተክለ ሃይማኖት የተወለደበትን መንገድ በደንብ አድርገን እናያለን። እናት አባቱ በምን ምክንያት እንደወለዱት እንግዲህ ትክክለኛ ታሪክ ተክለ ሃይማኖት ባይኖረውም ግን እንዴት እንደተወለደ የራሱ ገድሉ ስለሚናገር እዚህ ጋር የሚነሳው ታምሩ ላይ የተነሳው ሐሳብ ከገድሉ ጋር ደግሞ እንደሚጣረስ እርግጠኛ ነኝ እና ድንግል ማርያም አማልዳ ነው እሱ ነው። ቅዱስ ኤፍሬም በመንፈስ ቅዱስ ተሞልቶ የማርያምን ምስጋና ተናገረ የሚለው እንግዲህ ቅዱስ ኤፍሬም የተናገረው ምንድነው? ውዳሴ ማርያም እንደደረሰ ነው። ቅዳሴ ማርያምን አባ ሕርያቆስ ደረሰው ነው የሚባለው። ቅዱስ ኤፍሬም የደረሰው ድርሰት ማርያምን ለማመስገን ነው። እንደገና በመንፈስ ቅዱስ የተሞላ ሰው ፍጡርን አያመሰግንም፣ ለፍጡር አይሰግድም፣ ለፍጡር አይንበረከክም። በመንፈስ ቅዱስ የተሞላ የተቃኘ ሰው አምላኩን፣ ፈጣሪውን፣ አዳኙን፣ ጌታውን ያመሰግናል እንጂ ፍጡር አያመሰግንም። ቅዱስ ኤፍሬም በመንፈስ ቅዱስ ተሞልቶ ድርሰት ደረሰ ከተባለ
ታዲያ ለምንድነው ክርስቶስን ያላወደሰ? ለምንድነው ድንግል ማርያምን ያመሰገነ? ለምንድነው ፍጡር ያመለከው? ይሄ በመንፈስ ቅዱስ ደረሰው የተባለው ድርሰት ስህተት ነው። ስለዚህ እንዲህ አይነቱን ትምህርት በደንብ አድርጋችሁ ማየት አለባችሁ ለማለት ነው። ሌላው በመንፈስ ቅዱስ ሌላው በማርያም ምልጃ ኃጢአተኛ ኃጢአቱ ይቅር ይባልለታል። ቅድም ደጋግመን አንስተናል። ማንኛውም ኃጢአተኛ ማርያምን ይቅርታ ከጠየቀ ማርያም ስሟን ከጠራ ከተማጸነ ኃጢአቱ የሚሰረይለት ነው ይላል። ይህም ስህተት ነው። የማርያም ማህሌት ስለ ማርያም ብቻ የሚዘመር ማርያም የካህናቱን ላም በብርሃን ማህረብ ትጠርግላቸዋለች ይላል። እንግዲህ በማርያም ቀን ማህሌት ሲቆም ማርያም ትመጣና ካህናቱ ማህሌት ሲቆሙ፣ ክብረ ሌሊት ሲቆሙ፣ ሊቃውንቱ ሲያዜሙ ላባቸው ሲንጠፈጠፍ ያንን ጊዜ ማርያም ከሰማይ ትመጣና በማህረብ ላባቸውን ጥርቅ ጥርቅ ታደርግና ሰውን ሁሉ ምን ታደርግበታለች? ትፈውስበታለች። እንግዲህ በላብ ፈውስ አለ፣ በምራቅ ፈውስ አለ። በምን? በታምረ ማርያም ትምህርት ላይ ማለት ነው። ይህንን ሁሉ ስንመለከት ከመጽሐፍ ቅዱስ እውነት የራቀ መሆኑን መወገዝ ያለበት ይሄ መጽሐፍ እንደሆነ አጥብቄ አሁንም እናገራለሁ። የማርያምን በዓላት የሚያቃልል ሰው ቢኖር እንደ ሜልኮል የተናቀ ይሁን ይላል። እንግዲህ በዓላት ማክበርን ቅድም ተናግሬያለሁ። በዓል ማክበር አያስፈልግም፣ ሰርቶ መብላት ነው የሚያዋጣው። በቃ በአጭሩ መልእክቴን ለማስተላለፍ ማንኛውም ሰው እጅ እግሩን አጣጥፎ ከሚውል ይልቅ ሰርቶ ቢበላ እጅግ 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 የተሻለ ነው። ስለዚህ በዓላትን የማርያምን በዓል የናቀ ያቃለለ እንደ ሜልኮል የተናቀ ይሁን የሚለው በጣም የተሳሳተ ነው። ራሷ ልጅ የምትሰጥ ድንግል ማርያም ናት። እንግዲህ መካን ሴቶችን ልጅ እንድትሰጣቸው ይማጸኗታል። እሷ ልጅ ትሰጣለች። በምንም ተአምር ማርያም ልጅ አትሰጥም። እንግዲህ መልእክቴን ወደ ማጠቃለያው ስመጣ ይህ ሁሉ የተአምረ ማርያም ውሸት በደንብ ተደርጎ እንዲታይ እንዲመረመር ሰዎች ሁሉ እንዲሰሙት ለመረጃ ያህል ሰዎች እየገቡ እንዲያዩት እንዲያነቡት ጭምር ነው። ስለዚህ በእንዲህ አይነቱ ትምህርት ላይ ስንመጣ የመጽሐፍ ቅዱስን ትምህርት በደንብ አድርገን እንድናይ እንድንከተል ያደርገናል። ሌሎቹ ትምህርቶች ስህተት ያለባቸው መሆኑን በደንብ አድርገን ማየት እንችላለን። ስለዚህ እንዲሁ አንድ ቃል ላንብና ሮሜ ምዕራፍ 5 ላይ ያለውን ክፍል ላንብ። እንዲሁ ከእግዚአብሔር ጋር በምን አይነት መንገድ እንደታረቅን እግዚአብሔር እንዴት ይቅር እንዳለን እሱን ነገር ለመናገር ነው። እግዚአብሔር ይመስገን እና እንደዚህ ብሎ ይናገራል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም እያለ ይናገራል። እንግዲህ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ቁጥር 1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ነው። ሰላምን እንያዝ። እግዚአብሔር ይመስገን። እንግዲህ መጽሐፋችን የሚናገረው ይሄንን እውነት ነው። እንግዲህ በዚህ በታምረ ማርያም ላይ ያነሳሁትን ሐሳብ ከመጽሐፍ ቅዱስ ቃል ጋር በማነጻጸር እውነትን ለይታችሁ በማወቅ መዳን የሚገኝበትን ቅዱሱን የእግዚአብሔርን ቃል እንድትከተሉ እንድታዳምጡ ዓይናችሁን፣ ልባችሁን፣ መንፈሳችሁን፣ ስጋችሁን ወደ እግዚአብሔር ቃል እንድትመልሱ እውነት የሆነውን ብቻ ይዛችሁ እንድትቀጥሉ ነው መልእክቱ። ስለዚህ ታምረ ማርያም ይሄ እውነት ነው። የእግዚአብሔር እስትንፋስ ነው። የምንማርበት የምንገሰጽበት ህይወታችንን የምናሳድግበት ከአምላካችን ከእግዚአብሔር ጋር በመንፈሱ አማካኝነት በቃሉ አማካኝነት ከፈጣሪ ከእግዚአብሔር ጋር የምንገናኝበት የእውነት ቃል ይሄ ነው። እንግዲህ ይህንን ደግሞ የምታዩት ይሄ ታምረ ማርያም የተባለው መጽሐፍ ይሄ መጽሐፍ ተመልከቱት፣ እንደምታዩት ትልቅ ነው፣ ግዙፍ መጽሐፍ ነው። በጣም በገጽ በቁጥር ትልቅ መጽሐፍ ነው። ይሄ መጽሐፍ ግን የተሸከመው ነገር ምንድነው ከተባለ የውሸት የሐሰት መጽሐፍ ነው። ይህንን ከመስማት ተቆጥባችሁ ይህንን እንድትሰሙ እንድታዳምጡ በዚሁ ምክሬን አስተላልፋለሁ። እንግዲህ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። ለብዙ ሰዎች መረጃ የሚሆንም ሐሳብ እንዳገኛችሁ ከብዙ ሰዎች ጋር የምትወያዩበት የምትጠያየቁበት፣ ለአንዳንድ ሰዎችም ደግሞ ወንጌልን የምትመሰክሩበት መንገድ የሚከፍት ሐሳብ እንዳገኛችሁ ተስፋ አደርጋለሁኝ። እንግዲህ የታምረ ማርያም ጉዳይ ይቀጥላል። በዚህ ላይ ያላበቃም። ተመልሼ እስክመጣ ቅዱሳን ወደኋላ ያሉት ትምህርቶችን እየሄዳችሁ ወደኋላ ያለውን ትምህርት በማዳመጥ ለብዙዎች እንዲደርስ ሸር በማድረግ ላይክ በማድረግ አብረን የእግዚአብሔርን ስራ እንድንሰራ በጌታ ፍቅር ጠይቃችኋለሁ። እንግዲህ የእግዚአብሔር መንግስት በምድሪቱ ላይ ትሰፋለች። በዚህ መጽሐፍ አሁን በተናገርኩት በእያንዳንዱ ክፍል ላይ እየገባችሁ እውነትን እንድትለዩ እውነትን እንድታውቁ ያደርጋል።
ብዙ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። እንግዲህ የታምረ ማርያም ጉዳይ እንግዲህ እስኪወገዝ በአደባባይ እስኪወገዝ ሊቃውንቱ እስኪያወግዙት ቤተ ክህነቱ እስኪነጋገርበት መፍትሄ እስኪሰጥበት ድረስ እኛ ዝም አንልም። መጎትጎታችንን መናገራችንን እንቀጥላለን። የእግዚአብሔር መንግስት በምድሪቱ ላይ ትሰፋለች፣ ትገለጣለች። ጽድቅ ያብባል፣ ጨለማ ይገፈፋል፣ ብርሃን ይገለጣል። የእግዚአብሔር ልጅ ኢየሱስ በምድራችን ላይ ይነግሳል። እግዚአብሔር የገለጠውን ማንም ሊሸሽግ አይችልም፣ በማንም አይሸሸግም። ኢየሱስ ብርሃን ሆኖ ይገለጣል። ሁላችን ደግሞ ስሙን ይዘን እንደ ባንዲራ በምድር ላይ እንመላለሳለን። የእግዚአብሔር ክብር ያሸንፋል። የኢየሱስ ስም ከሁሉ ይበልጣል። በዚህ ስም አናፍርም፣ እንቀጥላለን። ስለዚህ አብራችሁ የእግዚአብሔርን ስራ ለመስራት ሼር አድርጉ፣ ላይክ አድርጉ። ቀጣይ እንገናኛለን። ወስብሐት ለእግዚአብሔር።